ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዛሬ ደግሞ አራተኛውን ዩኒት ቻፕተር 4 ማርኬት ስትራክቸር ስለ ገበያ አወቃቀር የሚያጠናውን የኢኮኖሚክስ ጥናት ክፍል ዩኒት 4ን የምንጀምር ይሆናል ማለት ነው። እንደ ሁልጊዜው እንደማስታውሳችሁ እዚህ ጋር ሳይታችንን እንጠቁማችኋለሁ። lucybridgeacademy.com ላይ በመግባት ሾርት ኖቶች፣ ብሪፍ የሆኑ የተብራሩ ኖቶችን ማግኘት ትችላላችሁ። ኮንሴፕቶችን ለመያዝ ለማጥናት ከጓደኞቻችሁ ጋር ኢንጆይ ያደረጋችሁ የምትሰሯቸውን ጥያቄዎች አሉ። ኩዌስቸን ባንክ አለው፣ እሱን መጠቀም እንዳትረሱ። ፕላስ ዛት ከ5 በላይ ቋንቋዎች ኤኔብልድ የሆነ ፐርሶናላይዝድ ኤአይ አሲስታንት አለው፣ እሱን ዩቲላይዝ ማድረግ እንዳትረሱ። በተጨማሪ ደግሞ በሁሉም ሶሻል ሚዲያ ፕላትፎርሞች ላይ ስለምንገኝ ቤተሰብ እንድትሆኑን ጋብዛችኋለሁ። ወደ ዛሬው ዩኒት 4 የ10ኛ ክፍል ኢኮኖሚክስ ትምህርታችን ስንገባ እንደ ሁልጊዜው አዳዲስ ዩኒቶችን ስንጀምር እንደምናደርገው ኢንትሮዳክሽን እና ዩኒት አውትካም ዩኒት ኦብጀክቲቭ በማስቀመጥ ነው ሁልጊዜ የምንጀምረው። ስለዚህ እሱ ነው የምናደርገው ማለት ነው ዛሬ። at the end of the session ዩኒቱን አጠቃላይ ስንጨርስ ምንድነው የምናገኛቸው እውቀቶች? First, we are going to be able to explain the characteristics of market structures. እሺ የገበያ አወቃቀር ምን አይነት ጠባዮች አሉት? based on what ነው ገበያ በአራት እንከፍለዋለን። ቤዚካሊ በምን ተመስርተን ነው ለአራት የከፈላቸው የሚለውን እናያለን። And then we are going to analyze the nature of demand and revenue curves of firms in each market structure. እንግዲህ እያንዳንዱ አራቱም ላይ ያሉት ማርኬት ስትራክቸሮች ላይ ያሉት ፈርሞች እንዴት ረቨኑ ከርቫቸውና ዲማንድ ከርቫቸው ኔቸሩ ምን ይመስላል እያንዳንዱ ማርኬት ስትራክቸር ላይ የሚለውን እናውቃለን። and then we are going to make a list of the sources of monopoly. ሌላው እንግዲህ ምንድነው የምናደርገው? አራቱ የገበያ አወቃቀሮች እንግዲህ ምን ብለን እንከፍላቸዋለን? ፐርፌክት ኮምፒቲሽን፣ monopolistic competition, oligopoly and monopoly። ከነዚህ ውስጥ እንግዲህ አይዲያል የሚባለው ኢኮኖሚስቶች በጣም ለሪሶርስ ዩቲላይዜሽን ለሪሶርስ አሎኬሽን ኤፊሺየንሲ ቤንችማርክ የሆነ ማርኬት ስትራክቸር ነው ብሎ የሚጠቅሱት ፐርፌክት ኮምፒቲሽን ነው። which is በጣም አይዲያል የሆነ ብዙ ፈርሞች መግባት የሚችሉበት ፕራይስ ለኮንሱመሩ በጣም አሪፍ በሆነ መልኩ ዳውን ቱ ኮስት ኦፍ ፕሮዳክሽን የሚወርድበት ፕራይስ የሚኖርበት ነው። ከሌላው ደግሞ ትንሽ ከዚህ ኤክስትሪም ፖላር የሆነው ደግሞ ሞኖፖሊ ነው። ስለዚህ ሞኖፖሊ ሶርሱ ምንድነው? እንዴት አንድ ፈርም ብቸኛ ተቆጣጣሪ ፈላጭ ቆራጭ ይሆናል ገበያው ላይ ስለዛ ፕሮዳክት ከዛ ፈርም ውጪ ማንም ዲሲሽኖቹን ሁሉ ነገር ሞኖፖላይዝ አድርጎ የሚይዝበት እንዴት? ሶርሱ ከየት መጣ? ምንጮቹ ምንድናቸው? ይሄ ሊከሰት የሚችልበት ነገር የሚለውን እናያለን። and then we are going to calculate the total revenue, marginal revenue and average revenue in all the four market structures. In all the four market structure የምናይ ይሆናል ማለት ነው። at the end of the session እነዚህ እውቀቶች ይኖራቸዋል ዩኒት 4ን ስናጠቃልል። ኦኬ እንደ ሁልጊዜው ኢንትሮዳክሽን ነገር እናስቀምጣለን ከዩኒት ኦብጀክቲቫችን በኋላ ፋውንዴሽናል የሆኑ አንዳንድ ቶፒኮች እናስቀምጥ። በዚህ ሴሽን እንግዲህ ኢንትሮዳክሽን ላይ የምናየው ማርኬት ስትራክቸር ቤዚካሊ እንግዲህ በሁለት ልንከፍለው እንችላለን፣ ፐርፌክት እና ኢምፐርፌክት ብለን። ሲጀመርስ ማርኬት ስትራክቸር ምንድነው የሚያጠናው የሚለውን እስኪ እንይ። so the study of market structure focuses on what? how firms and consumers interact under different conditions of ኮምፒቲሽን። አሁን እዚህ ጋር ኮምፒቲሽን የምትለው ነገር ቤዚክ ነች። ምክንያቱም የገበያውን አወቃቀር የምንወስነው ባለው የገበያ ተወዳዳሪነት ፈርሞች ባላቸው ተወዳዳሪነት ነው። ስለዚህ ማርኬት ስትራክቸር ወይም የገበያ አወቃቀር ስናጠና ምን ላይ ነው ትኩረት የሚያደርገው? ፎከስ የሚያደርገው ምን ላይ ነው? how firms and consumers ፈርሞች እንዲሁም ደግሞ ሸማቾቹ ተጠቃሚዎቹ ፍጆታ እቃው የሚገዙት ኢንተራክት አንደር ዲፍረንት ኮንዲሽንስ ኦፍ ኮምፒቲሽን። ኢንተራክት እንዴት ያደርጋሉ? ፈርምና ኮንሱመር እንዴት ነው ኢንተራክት የሚያደርገው? ፕራይሱ ማን ነው ዲሳይድ የሚያደርገው? ሜንሊ ገበያው ነው የሚወስነው ወይንስ ሞኖፖላይዝ አድርጎት የያዘው ፈርም ነው እየወሰነ ያለው የሚለውን እንግዲህ እንዴት ኢንተራክሽን አላቸው አንደር ዲፍረንት ኮንዲሽንስ ኦፍ ኮምፒቲሽን የሚለውን እንግዲህ የሚያጠና ፎከስ አድርጎ የሚያጠና ነው ማርኬት ስትራክቸር የገበያ አወቃቀር የምንለው። ሶ ማርኬትስ ዲፈር ኢን ተርምስ ኦፍ ዋት? ነምበር ኦፍ ባየርስ ኤንድ ሴለርስ፣ ምን ያክል ሻጭና ገዢ አለ። ፔኔትሬሽኑ ምን ይመስላል? ፔኔትሬት አድርጎ አዲስ ፈርም ለምሳሌ ለመግባት ቢፈልግ ካሉት ተወዳዳሪዎቹ
ጌት ኪፕ አድርገው አያስገቡትም ወይስ ያስገቡታል? ባሪየር አለ የለም? ምን ያክል ነምበር ኦፍ ሴለር አለ? በተለይ ደግሞ ነምበር ኦፍ ሴለር የሚለውን አጽንኦት ሰጥቶ እንትን ይላል ያጠናል ማለት ነው። እዛ ላይ ነው ዲፔንደንት ሆነን የምንከፍለው። ዲፈር የሚያደርጉት እነዚህ አራቱ ማርኬት ስትራክቸሮች እዛ ላይ ነው። አንደኛው ነምበር ኦፍ ባየርስ ኤንድ ሴለርስ ነው። ሌላው ኔቸር ኦፍ ፕሮዳክት፣ ምን አይነት ኔቸር ነው ያለው የሚያመርቱት ፕሮዳክት። ሆሞጂነስ ነው። ለምሳሌ ጤፍ የሚያመርት ገበሬ አንድ ሴለር ነው። ሌላም ገበሬ ልክ እንደሱ ተመሳሳይ አይነት ጤፍ ሊያመርት ይችላል፣ ስንዴ ሊያመርት ይችላል፣ ሜዝ ሊያመርት ይችላል፣ በቆሎ ሊያመርት ይችላል። ዋትኤቨር ተመሳሳይ ነው። ከከበደ የዘራውን ጤፍ ብትገዛም አበበ የዘራውን ጤፍ ብትገዛም ጫላ የዘራውን ጤፍ ብትገዛም ተመሳሳይ ፕሮዳክት ነው። እጅ ላይ ሆሞጂነስ የሆነ ፕሮዳክት ነው የምትገዛው። ስለዚህ አበበ ከሁለቱ ተለይቶ የተለየ ፕራይስ ሴት ሊያደርግ የሚችልበት እንትን የለም። ሃየር ፕራይስ ቻርጅ አደርግሃለሁ ቢል ከበደና ጫላ ጋር ሄደ መግዛት ትችላለህ። ኢትስ ኦኬ። ስለዚህ ሆሞጂነስ ኮምፒቲሽን ማን ነው? ሆሞጂነስ ፕሮዳክት መሆን አለበት ማለት ነው። ሳምሃው ዲፈረንሺየትድ የሚሆንበት ሲሆን ደግሞ ሆሞጂነስ ሆኖ ሰምሃው ዲፈረንሺየትድ በብራንዲንግ በአድቨርታይዚንግ በተለያየ አይነት ነገር ደግሞ ሲሆን ምን እንለዋለን? እሱ ሞኖፖሊስቲክ ኮምፒቲሽን ላይ ያስገብተን በኋላ ላይ የምናየው ይሆናል። እዚህ ጋር እንግዲህ ኔቸር ኦፍ ፕሮዳክት በሁለት ይከፈላል የሚለው መያዝ በቂ ነው። ሆሞጂነስ ኤንድ ኤክስትሪፖላር ሄትሮጂነስ ዲፈረንሺየትድ የሆነ ፕሮዳክት የሚሸጡበት ነው። ሌላው ዲግሪ ኦፍ ኮምፒቲሽን ነው። ከስትሮት የሆነ ኮምፒቲሽን አለ ወይስ ሞዴሬት የሆነ ኮምፒቲሽን አለ? ምን አይነት ኮምፒቲሽን አለ? ጠቅልሎ ከያዘው ለምሳሌ ሞኖፖሊ ላይ ምንም አይነት ኮምፒቲሽን አይኖርም አይደለም? ሞኖፖሊ እና ሰምሃው ኦሊጎፖሊም ላይ ከፐርፌክት ኮምፒቲሽን ኮምፒቲቲቭ ማርኬት አንጻር ዲግሪው ሌስ ነው። ስለዚህ ምን ላይ ዲፔንድ እናደርጋለን? አንደኛ ነምበር ኦፍ ባየርስ ኤንድ ሴለርስ፣ ሁለተኛ ኔቸር ኦፍ ፕሮዳክት ሆሞጂነስ እና ሄትሮጂነስ ነው። ሌላው ዲግሪ ኦፍ ኮምፒቲሽን ላይ ቤዝድ አድርገን እንግዲህ ማርኬት አወቃቀሩን እንከፍላለን ማለት ነው። ሶ ማርኬት ስትራክቸርስ አር ብሮድሊ ክላሲፋይድ ዋት ኢንቱ ፐርፌክት ኤንድ ኢምፐርፌክት ማርኬት ስትራክቸርስ። እንግዲህ ፐርፌክት ላይ የምናገኘው ራሱን ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ነው። ኢምፐርፌክት ላይ ደግሞ ሶስቱ የተቀሩትን ሞኖፖሊስቲክ ኮምፒቲሽን፣ ኦሊጎፖሊ ኤንድ ሞኖፖሊ የምናገኝ ይሆናል ማለት ነው። ሶ ፐርፌክት ኮምፒቲሽን ላይ እንግዲህ በጣም ብዙ ባየርስ ኤንድ ሴለርስ አሉ። ሆሞጂነስ ፕሮዳክት ነው። አይደንቲካል የሆኑ ፕሮዳክት ነው የሚሸጡት። በጣም ሌላው ወሳኝ ባህሪያቸው ምንድነው? they are ፕራይስ ቴከርስ ናቸው። ማርኬቱ ሴት ያደረገላቸውን ማርኬት ዲሳይሲቭ የሆነውን ፕሪቬሊንግ ማርኬት ፕራይስ ይወስዳሉ ማለት ነው። እዚህ ጋር ኢምፐርፌክት ኮምፒቲሽን ላይ ደግሞ እንደምታዩት somehow relatively fewer sellers አሉ። ዲፈረንሺየትድ የሆነ ፕሮዳክትም ሊኖር ይችላል፣ ሆሞጂነስም ሊሆን ይችላል። somehow ሌላው ፕራይስ ሜከር ናቸው። በተለይ ሞኖፖሊ ላይ በጣም ብቸኛው ፕራይስ ሜከር ነው። ፕራይሱን ሴት የሚያደርገው ማርኬቱ ሳይሆን እኔ በዚህ ነው የምሸጠው ብሎ ሴት ያደርጋል ማለት ነው። alright, so let's see perfect competitive consists what? A large number of buyers and sellers dealing with identical products። ተመሳሳይ የሆነ ፕሮዳክት የሚሸጡ ላርጅ ነምበር ኦፍ ሴለርስ ኤንድ ባየርስ አለ። የገበሬዎች ምሳሌ ማንሳት እንችላለን። ተመሳሳይ የሆኑ ፕሮዳክቶች የሚሸጡ። ሌላው ሱቆች አሁን የአልባዝ ሱቅም የጫላም ሱቅም ተመሳሳይ ፕሮዳክቶች ነው የሚሸጡት፣ ሪቴይለሮች ናቸው። ስለዚህ የተለየ አይነት ቻርጅ ማድረግ አይችሉም፣ መጨመር አይችሉም። ምክንያቱም አልማዝ ጋር ሰምሃው ርካሽ ከሆነ ሄደን አልማዝ ጋር ስለምንገዛ ከበደም ተመሳሳይ የሆነውን ፕሪቬሊንግ ማርኬት ፕራይስ መውሰድ አለበት። አይደንቲካል ነገር ስለሆነ እየሸጡ ያሉት አይደንቲካል የሆነ ሰርቪስ እየሰጡ እስከሆነ ድረስ ማለት ነው። ሶ ኖ ኢንዲቪጁዋል ፈርም ካን ኢንፍሉዌንስ ዋት ዘ ማርኬት ፕራይስ። እንግዲህ በጣም ኢንሲግኒፊካንት ናቸው እያንዳንዱ ኢንዲቪጁዋል ፕሌየሮቹ ፈርሞቹ ኢንሲግኒፊካንት፣ ምክንያቱም ዜር ኢዝ ሂውጅ ነምበር ኦፍ ኮምፒቲተርስ። ስለዚህ ከነዚህ አንጻር አንዱ ብቻዬን የሆነ አይነት ማርኬት ፕራይስን ማኒፑሌት አደርጋለሁ ቢል ኢንሲግኒፊካንት ይሆናል። ስለዚህ ማርኬት ፕራይስን ኢንፍሉዌንስ የማድረግ ሲግኒፊካንስ የላቸውም። as all firms are price takers. All firms are what? Price takers. So perfect competition ensures what? Maximum efficiency in what? Resource allocation due to what? Open entry and open exit of firms. እንግዲህ ባሪየሩ በጣም ሌስ ነው ብለናል። በሬጉሌሽን ሊሆን ይችላል፣ በሪሶርስ ኦነርሺፕ ሊሆን ይችላል። በብዙ ፋክተሮች በጣም ኢንተር ለማድረግ ማርኬቱን ቀላል ስለሆነ ሁሉም ካፒታል ያለው ሁሉ መስራት ፈልጋለሁ፣ ስኪሉ አለኝ የሚል ሁሉ ወይም ፕሮዳክቱ አለኝ፣ ፕሮዳክቱ የማምረት ፖቴንሻል አለኝ የሚል ሁሉ ምን ማድረግ ይችላል ማለት ነው? ማርኬቱን ኢንተር ማድረግ ይችላል ማለት ነው። ማርኬቱን ኢንተር አድርጎ ፕሌይ ማድረግ ይችላል ማለት ነው። ነገር ግን የቆዩት
ፈርሞች somehow comparative advantage ሊኖራቸው ይችላል፣ ግን ምንም አይነት ኢንትሪ እና ኤግዚት ባሪየር የለም። ለምሳሌ ሞኖፖሊ ላይ ለምሳሌ በሬጉሌሽን ሴት ተደርጎ ኢንትሪ ባሪየር ሊጣል ይችላል። ለምሳሌ እኛ ሀገር እስከ ቅርብ ጊዜ ድረስ ቴሌ በኢትዮ ቴሌኮም ኦነርሺፕ ብቻ ነበረ እንትን ሲል፣ ምክንያቱም በሬጉሌሽን ፕራይቬታይዝ ስላልተደረገ ይሄ ሴክተር ፐብሊክ ሴክተሩ የገቨርንመንት ብቻ ይዞት ስለነበረ ሌላ ኮምፒውተር አልነበረም። ሴክተሩ ፕራይቬታይዝ ሲደረግ ሳፋሪኮም ኢትዮጵያ ገብቶ መስራት ጀምሯል። ይሄ እንግዲህ ፐርፌክት ኦሊጎፖሊ ወይም ደግሞ ስፔሲፊካሊ ዱኦፖሊ የምንለውን አይነት ኮንሴፕት ምሳሌ ይሆንልናል፣ በኋላ እናየዋለን። ስለዚህ በሬጉሌሽን ሊያዝ ይችላል። ለምሳሌ ኤልፓ አሁን ሞኖፖሊ ነው፣ ብቻውን አቅራቢ ነው። በሪሶርስ እጥረትም ሊሆን ይችላል፣ ወይም ኢንፍራስትራክቸሩን መገንባት በጣም ሃይሊ ኮስቲ ከመሆኑ የተነሳ አንድ ብቻ ቢይዘው የተሻለ ሆኖ ሊሆን ይችላል። በብዙ ፋክተሮች ባሪየር ሊኖር ይችላል። ኢንተር ለማድረግ ያንን ማርኬት ባሪየር ለምሳሌ አምቦ ጠበል አምቦሃ በሞኖፖሊ ነው የያዘው። ምክንያቱም ሪሶርሱን ኦን የሚያደርገው ያንን ናቹራል ሚነራል ዋተር ኦን የሚያደርገው አምቦሃ ነው። ፓተንቱ ኦነርሺፑ የዛ አካባቢ የሚነራል ዋተሩን ኦን የሚያደርገው እሱ ነው። ሌላ ኮምፒውተር ገብቶ መስራት አይችልም፣ ምክንያቱም ያንን አያስነካው። ናቹራል ሪሶርሱን በብቸኝነት ተቆጣጥሮታል። ልክ እንደዛ አይነት ባሪየሮች ሊኖሩ ይችላሉ። በፐርፌክትሊ ኮምፒቲቲቭ ማርኬት ላይ ግን ባሪየር የለም ማለት ነው። ምንም አይነት ባሪየር አይኖርም። ኢንትሪና ኤግዚት በጣም ቀላል ነው። ኢንትሪና ኤግዚት ቀላል። ለምንድን ነው ኢኮኖሚስቶች አሁን እዚህ ጋር ማርኬት ኤፊሽንሲን እንትን ያደርጋል የሚሉት? ምንድነው አቴኛ ኢንሹር ያደርጋል። ፐርፌክት ኮምፒቲሽን ኢንሹርስ ማርኬት ኤፊሽንሲ ይላል። እንግዲህ ለምንድን ነው ከተባለ ኢትስ ኢንሹርስ the resource allocation efficiency. resource allocation efficiency the most valued consumer or firm ሪሶርሱን ፐርፌክትሊ አሎኬት ተደርጎ ሪሶርስ ፎር the most valued ሰው ይሄዳል ማለት ነው። ስለዚህ ማክሲመም ኤፊሽንሲ ያለው ይሄ ቤንችማርክ ሆኖ ሊቆጠር የሚችል ማለት ነው። ቤንችማርክ ሆኖ ሊቆጠር የሚችል አይዲያል ፐርፌክት ታይፕ ኦፍ ማርኬት ስትራክቸር ነው። ሌላው እንግዲህ ኢምፐርፌክት ነው። ኢምፐርፌክት ላይ ሶስቱም አሉ። ሞኖፖሊ ነው። ሞኖፖሊ አንደኛው ነው። ሞኖፖሊ exists when a single firm dominates what the market and has full control over the price and output of a unique product. እንግዲህ homogeneous የሆነ ፕሮዳክት ነው እዚህ ጋር ያለው homogeneous የሆነ ፕሮዳክት ነው። ይሄንን ሲንግል ፕሮዳክት ዩኒክ ፕሮዳክት በብቸኝነት ተቆጣጥሮ ፈላጭ ቆራጭ የሚሆንበት ፕራይሱን ሴት የሚያደርግበት ማርኬቱን ዶሚኔት የሚያደርግበት ፉል ኮንትሮል ኦቨር ዘ ፕራይስ የሚኖርበት እንግዲህ ሞኖፖሊ እንለዋለን። ሌላው ምንድነው? ኦሊጎፖሊ ነው። ኦሊጎፖሊ ኢንቮልቭስ what a few large firms. These are the tycoons and moguls of the market. እንግዲህ so this oligopoly involves a few large firms that dominate what the market and may compete or cooperate in setting prices. አሁን ፕራይስ ሴቲንግ ላይ እነዚህ ጥቂት ናቸው። ጥቂት ፈርሞች ናቸው ያሉት። ፕራይስ ሴቲንግ ላይ ሁለት አይነት አማራጭ ነው ያላቸው። አንደኛው አብሮ ሲንክ ማድረግ ወይም ደግሞ አንደኛው ተያይዞ መዋኘት ነው። ስለዚህ ወይ ደግሞ ምን አይነት አማራጭ ይኖራቸዋል? ወይ ኮምፒት ያደርጋሉ። ከስሮት የሆነ በጣም ዴድሊ የሆነ ኮምፒቲሽን ይኖራል። አንደኛው ዋጋ በጣም አርክሶ ሊሸጥ ይችላል። አንደኛውን ከማርኬት ሊያስወጣው ይችላል። ከኮስት ኦፍ ፕሮዳክሽኑን የማይሸፍንበት ደረጃ አድርሶ፣ ምክንያቱም ላርጅ ፈርም ከሆነ ሌሎቹን ኪክአውት የማድረግ ብቃት ይኖረዋል። ትልልቅ ተቋማት አሁን ለምሳሌ እንደ ማይክሮሶፍት፣ ጉግል፣ አልፋቤት እንደዚህ ትልልቅ ጃይንቶች ቴክ ጃይንትስ የሚባሉት ትንንሽ ስታርታፖች እንዴት ሊያስወጡ ይችላሉ ቢባል እንግዲህ ኮምፒት ለማድረግ እነሱን ቀላል ነው። በትንሽዬ ገንዘብ በትንሽዬ ትርፍ ራሱ ሊሰሩ ይችላሉ። ኮስት ኦፍ ፕሮዳክሽናቸውን ብቻ በኮስት ኦፍ ፕሮዳክሽን ራሱ ሊሸጡ ይችላሉ። ምንድን የሚያደርጉት ብዙ ጊዜ ትንንሽ ስታርታፖችን ይገዟቸዋል። ስለዚህ ኮምፒት ማድረግ እነሱን ከባድ። ለምሳሌ ፔፕሲ፣ ኮካኮላ እንደዚህ ጃይንት የሆኑ ኦይል የሚሸጡ እንደዚህ ትልልቅ ፈርምስ ናቸው። ሌላው እንግዲህ ኮምፒት ከማድረግ ከስሮት የሆነ ዴድሊ የሆነ ኮምፒቲሽን ውጪ ደግሞ ምን ሊያደርጉ ይችላሉ? ሁለተኛ አማራጭ ኮርፖሬት ሊያደርጉ ይችላሉ። ኮርፖሬት ሲያደርጉ እንዴት ነው? በምን ያክል እንሽጥ፣ አንተ ለማን ታቀርባለህ፣ እኔ ለማን ፌርሊ እንከፋፈለው ያለው ማርኬት ነው። ፌርሊ እንከፋፈለው ያለው ማርኬት በሚል ሊስማሙ ይችላሉ ማለት። በጣም ትልቁ ምሳሌ እዚህ ጋር የሚጠቀሰው ኦፔክ ነው። ኦይል ፕሮዲዩሲንግ አይ ቲንክ ኦይል ፔትሮሊየም ኤክስፖርቲንግ ካንትሪስ ነው መሰለኝ እንትርታኔ ኦርጋናይዜሽን ፎር ፔትሮሊየም ኤክስፖርቲንግ ካንትሪስ የሚባሉት እንግዲህ ጥምረት አላቸው። ነዳጅ ፔትሮሊየም የሚያመርቱ ሀገራት፣ በተለይ ደግሞ አረብ ሀገራት ትንሽ ናቸው። ነገር ግን የዓለምን ማርኬት ዶሚኔት ያደረጉ ኦሊጎፖሊስ ናቸው። ኮርፖሬት ማድረግ የተሻለ ሆኖ ስለተገኘ የትኛው ሀገር ኦይል ለየትኛው ሀገር
ሰፕላይ ያደርግ በምን ያክል ፕራይስ ይሽጥ የሚለውን ተደጋግረው የሚወስኑበት የኦርጋናይዜሽን የሚስማሙበት ኤጀንት አላቸው። መሀል ላይ ኮኦፖሬት ሊያደርጉ ይችላሉ ማለት ነው። እንግዲህ ይህንን ምን ብለን እንከፍለዋለን? ኮምፒት የሚያደርጉ ከሆነ ነን ኮሉሲቭ ስምምነት የሌለው ነን ኮሉሲቭ ኦሊጎፖሊ እንለዋለን። ማነው ኮኦፖሬት የሚያደርጉ ደግሞ ምንድነው? ኮሉሲቭ ኦሊጎፖሊ ብለን እንጠቅሰዋለን ማለት ነው። ሌላው ሞኖፖሊስቲክ ኮምፒቲሽን ነው። ሞኖፖሊስቲክ ኮምፒቲሽን ጊዜ እንግዲህ ሆሞጂነስ ፕሮዳክት ሊሆን ይችላል፣ ግን ሰምሃው ምን እናደርገዋለን? ዲፍረንሺየት እናደርገዋለን። እንዴት ዲፍረንሺየት እናደርገዋለን? ተመሳሳይ ፕሮዳክት የተባለ እንደሆነ በብዙ ፋክተሮች ዲፍረንሺየት ሊደረጉ ይችላሉ። አንደኛው ምንድነው? በብራንዲንግ እና በአድቨርታይዚንግ በብራንዲንግ እና በከስተመር ሎያሊቲ በመያዝ በብዙ ነገር እንትን ልንለው እንችላለን። ለምሳሌ የቢራ ፋብሪካዎች አሁን በማስታወቂያ በምናምን somehow it's cooler to drink a certain beer ብሎ ያስባል ሰው በማስታወቂያው ማማር የተነሳ በማርኬቲንግ ኢንፍሉዌንስ የተነሳ ምናምን። ስለዚህ ዲፍረንሺየትድ somehow ዲፍረንሺየትድ ቫልዩን ለከስተመር ያላቸውን እይታ ዲፍረንሺየት አድርገዋል። ግን የሚሸጡት ቢራ ነው፣ ተመሳሳይ ነገር ነው። ሌላም ነገር እንደዛው ሬስቶራንቶች ለምሳሌ ሬስቶራንቶች የሚያቀርቡት ምግብ ተመሳሳይ ቢሆንም somehow ክላስ አለው ብሎ ሊያስብ ይችላል እዛ ጋር በምግብ ወይም ደግሞ ኦፈር የሚያደርጉት ቪው ያለበት ቦታ ምናምን። በእነዚህ አይነት ቫሊዎች አድ በሚደረጉ ቫሊዎች ማርኬቱ ነው ፕሮዳክቱ ዲፍረንሺየት ሊደረግ ይችላል ማለት ነው። ስለዚህ monopolistic competition consists of what? Many firms selling what? Closely ተቀራራቢ substitutable products allowing for product differentiation and brand competition. እንግዲህ ብራንድ ኮምፒቲሽን አለ። ብራንድ ሎያልቲን የኮንሱመሮችን ልብ ለማሸነፍ በጣም ይጣጣራሉ። and product differentiation እንግዲህ ሴት የሚደረገው በተለያዩ ቫልዩዎች ከስተመር ሰርቪስ ላይ በጣም አሪፍ በመሆን ሊሆን ይችላል። ከስተመር ሰርቪሱ አሪፍ ከሆነ ሰዎቹ ተመሳሳይ እንትን ቢሆንም ሊገዙ ይችላሉ ማለት ነው። አሁን ብዙ ሰዎች ለሆነ አይነት ብራንድ ሎያል ናቸው። ጀስት ሰብኮንሺየስሊም ሊሆን ይችላል። በብዙ ፋክተሮች ለሆነ አይነት ብራንድ ሎያል ናቸው። ለምሳሌ አሁን ባንኪንግ ሴክተሩም እዚህ ላይ መጥቀስ እንችላለን። ባንኪንግ ሴክተሩ እንትን ባንክ በጣም ለኔ ይመቸኛል፣ ሎያል ነኝ፣ ለነሱ ሎያል ነኝ፣ ትራንዛክሽኔን በሙሉ በዛ ባንክ ነው ማከናወነው ሊሉ ይችላሉ። እንግዲህ ጥቂት ባንኮች ነው ያሉት። ሁሉም የሚሰጡት ተመሳሳይ ሰርቪስ ነው። ነገር ግን ፕሮዳክታቸውን ሰርቪሳቸውን እንዴት ነው ዲፍረንሺየት ቢያደርጉት? አንደኛው በማርኬቲንግ ነው። ሁለተኛ ደግሞ ምን ሊያደርጉ ይችላሉ? ከከስተመር ሰርቪሳቸውን አሪፍ በማድረግ በጣም የተሻለ ንጥፍ ብለው የሚያገለግሉ አይነት ከሆኑ በደንብ የሚያገለግሉ አይነት ከሆኑ ከስተመሮች ምን ያደርጓቸዋል ማለት ነው? ፕሪፈር ያደርጓቸዋል ማለት ነው። ኦኬ ሶ what are the key differences between perfect and imperfect market structure? እንግዲህ ትልቁ ዲፍረንስ ምንድን ነው ያየ ነው? በፐርፌክት እና በኢምፐርፌክት መካከል ያየ ነው ትልቁ ዲፍረንስ ምንድን ነው? እንግዲህ ፐርፌክት ኮምፒቲሽን ላይ አይደንቲካል የሆነ ፕሮዳክት አለ፣ ሆሞጂነስ ፕሮዳክት አለ። በጣም ብዙ ላርጅ ነምበር ኦፍ ሴለርስ አሉ። መግባት ይችላል። ኢዚ ነው። ኢዚየር ባሪየር ቱ ኢንትሪ የለም። ኢንትሪ ኤንድ ኤግዚት ቀላል ነው። ኢምፐርፌክት ላይ ግን ኢንትሪ እና ኤግዚት አይዘር በሬጉሌሽን ወይም ደግሞ በሪሶርስ ኦነርሺፕ እጦት የተነሳ በጣም ከባድ ነው። ፊወር ናቸው ሪሌቲቭሊ። ኢምፐርፌክት ላይ የምናገኘው ፊወር ሴለሮች ናቸው። አይደንቲካል ሆኖ ሆሞጂነስ ሆኖ ሳምሃው ሰብስቲቱተብል ሊሆን ይችላል በሞኖፖሊስቲክ ኮምፒቲሽን ጊዜ እንደምናገኘው፣ ወይም ደግሞ ዲፍረንሺየትድ የሆነ ፕሮዳክትስ ሊሸጡ ይችላሉ ማለት ነው። Okay, so how does the number of firms in a market affect pricing power and competition? እንግዲህ ነምበር ኦፍ ፈርምስ ያሉት ብዙ ናቸው ጥቂት ናቸው የሚለው ማርኬቱ ላይ ያለው እንዴት ነው ፕራይሲንግን አፌክት የሚያደርገው? ፕራይሲንግ ፓወር እና ኮምፒቲሽን። ይሄ እንግዲህ ኦብቪየስ የሆነ ነገር ነው። ብዙ አቅራቢዎች ካሉ ባይ ዲፎልት ምን ይፈጠራል? ምንድነው ተወዳዳሪነቱ ይሰፋል አይደለም? እሱ ክሊር እንዲያደርግ እሱ ያለውን ሰፕላይ ክሊር እንዲያደርግ ያለውን ስቶክ ክሊር እንዲያደርግ በተሻለ ዋጋ ኦፈር ሊያደርግ ይችላል። ስለዚህ ፕራይስ በጣም ኮምፒቲሽን ፕራይሲንግን በጣም አፌክት ያደርገዋል። ይሄ እንግዲህ ፕራይስ ኢላስቲሲቲ ልንለው እንችላለን። ሌላው ኮምፒቲሽንንም አፌክት ያደርጋል። ሃይ ኮምፒቲሽን ካለ እንግዲህ ማርኬቱ በአጠቃላይ በጣም አፌክትድ ይሆናል፣ ፕራይሱ አፌክትድ ይሆናል። ስለዚህ የነምበር ኦፍ ፈርምስ አንደኛው ናቹራል ፋክተር ነው እንግዲህ ማርኬት ስትራክቸር ለማጥናት ኮንሲደር የምናደርገው።
Why do economists consider a perfect competition as the benchmark for market efficiency? እንግዲህ ማርኬት ኤፊሽንሲን አቴን ለማድረግ as a benchmark እንግዲህ አይዲያል የሆነው ማርኬት ስትራክቸር ፐርፌክት ኮምፒቲሽን ነው ይባላል። ለምን የተባለ እንደሆነ ምንድነው ሪሶርስ አሎኬሽንን የተሻለ ያደርገዋል። ብዙ ፈርሞች ኢዚየር ስለሆነ ለመግባት ብዙ ፈርሞች ይገባሉ። ብዙ ፈርሞች ካሉ ሃይሊ ኮምፒቲቲቭ ማርኬት ነው። ሃይሊ ኮምፒቲቲቭ ከሆነ ደግሞ ለሸማቹ አሪፍ ይሆንለታል፣ አማርጦ መግዛት ይችላል። አይደንቲካል የሆነ ፕሮዳክትን በተሻለ ረከስ ባለለት ዋጋ ሄዶ መግዛት ይችላል። ስለዚህ ማርኬት ኤፊሽንሲን እንግዲህ እንዴት ነው አቴን የሚያደርገው? ሪሶርስ አሎኬሽን ፐርፌክት የሆነ ሪሶርስ አሎኬሽን በማምጣቱ ነው፣ አቴን በመደረጉ ነው። ሪሶርስ አሎኬሽን እንግዲህ ስለ ሪሶርስ አሎኬሽን ሲወራ ዋናው የኢኮኖሚክስ ኮር ኮንሴፕት እንደሆነ ታስታውሳላችሁ ከ9ኛ ክፍል ትምህርታችሁም ሪሶርስ አሎኬሽን። ምክንያቱም ያለን ሪሶርስ ምንድነው? ኢኮኖሚክስ ሲጀምር ስኬርስ ነው ብሎ ነው አይደለም? ስኬርስ የሆነ ሪሶርስ ነው ያለን። ስለዚህ አሎኬት የምናደርገው ምን አይነት መልኩ መሆን አለበት? ኤፊሽንትሊ መሆን አለበት። ስለዚህ ቾይዞቻችንን ማስተካከል አለብን ማለት ነው። ፐርፌክት አሎኬሽን ሊኖረን ይገባል። ሶ ፐርፌክት ሪሶርስ አሎኬሽን ማለት አለን ማለት ነው ማርኬት ኤፊሽንሲን አቴን አድርገናል ማለት ነው። ይሄንን የሚያደርግልን ደግሞ ኦብቪየስሊ ፐርፌክት ኮምፒቲሽን ነው። ስለዚህ ኢኮኖሚስቶች የሚወዱት ነው ማለት ነው። ቤንችማርክ ብለው የሚያስቡት ነው። ኔክስት ስንገናኝ እንግዲህ በዛሬው ሴሽን ኢንትሮዳክሽን ነው ያደረግነው። ቀጣይ ፐርፌክት ኮምፒቲቲቭ ማርኬትን ተለቅ ብለን ለማየት እንሞክራለን። እንደ ሁልጊዜው @lucyBridge Academy የሚለው ዩዘር ኔማችን የቴሌግራም ቻናላችን ዩዘር ኔም ነው። ጆይን አድርጉን፣ ቤተሰብ ሁኑን። ሁሉም የሶሻል ሚዲያዎች ፕላትፎርሞች ላይም አለን። ፕላስ ቱ ዛት lucybridgeacademy.com መጎብኘት እንዳይረሱ ላሳስባችሁ እወዳለሁ። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ሰላም ቆዩኝ።